ነገ እንደምን ሞት ለምን እንረሳለን ወገኖቼ? ያው አይደል ነገ ኃጢአት ልሰራ ብሎ በዛው ንስሐ ሳይገባ የሚሰነብት ሰው አለ። ነገ እሞታለሁ ማለትን አስቀድሙ። ነገ ኃጢአት እሰራለሁ አይደለም። እግዚአብሔር እስኪሰበስበን ድረስ እየወደቅን እየተነሳን ነው የምንኖረው። አሁን በዚህ ዘመን ይተኛል። አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ ያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? ሐሰተኞች ክርስቶሶች አልተነሱ። ክርስቶስ በእኛ ዘንድ አለ፣ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙም? ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎችስ አልበረከቱባችሁም? እኛ ቤተ ክርስቲያንም አሉ አንዳንዶቹ አይታጡም፣ የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ። እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንዲያው ድንዙዝነትማ በደንብ ነው የመጣብን። በእውነት ሌባው በዝቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን፣ በልዩ ልዩ ማታለያ ዘዴዎች እያወጡን፣ ከቤተ መቅደሳችን ከእግዚአብሔር እየለዩን፣ ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይህን እኮ ነው እንዳትሞቱ ከእርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው የወንድ ወገኖቼ። እግዚአብሔር የሰማይ መስኮቶች ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን፣ የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ? በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል። መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበሰባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል። ስንነካው ደግሞ ይናዳል። የካብነው ተንዶብናል፣ የጀመርነው የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖች። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው እናስጌጠዋለን። በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ነው ወገኖቼ። በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው የምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን፣ ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። እንዳትሞቱ ከእርሱ አትብሉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 3 ላይ ያለ ቃል ነው። ሁልጊዜ የምትሰሙት የለመዳችሁት ታሪክ ውስጥ የሚገኝ ቃል ነው። እግዚአብሔር አምላክ እንግዲህ የሚነግረን እሱ የወደደውን የፈቀደውን ነውና ለሕይወታችን የሚያስፈልገንን መንገድ የሚሆነንን ወይም መንገድ መሪ የሚሆነንን ቃሉን እንዲነግረን ቅዱስ ፈቃዱ ይሆንልን። ለእያንዳንዳችን የጎደለንን የሚያውቀው እሱ አይደለ? ከሱ በቀር ሌላ የሚያውቀው አለ? ሰባኪ ሊያውቀው ይችላል የጎደለንን? ስብከት ወይም የእግዚአብሔር ቃል የጎደለ ሕይወት መሙያ የጠመመ ማቅኛ ነው። ሕይወታችን ቢጣመም የሚያቃናው የማን ቃል ነው? የእግዚአብሔር ቃል ነው። ሕይወታችን ጎዶሎ ቢሆንብን የሚሞላው ማን ነው? የእግዚአብሔር ቃል ነው። ምክንያቱም እግዚአብሔር በመጀመሪያም ይህን ዓለም ያጸናው በቃሉ ነው። አሁንም የሚያኖረው በቃሉ ነው። በኋላም ሰው ሆኖ መጥቶ ያዳነን የእግዚአብሔር ቃል ነው ወገኖቼ። እኛ በቃል ተፈጥረን በቃል እንደገና ሞተን ተነስተን የተሰራን ፍጥረቶች ነን። እግዚአብሔር አምላካችን ተስፋውንም የነገረን በቃሉ ነው። አምነንም የመጣን ቃሉን ነው። ስለዚህ ለእያንዳንዳችን በየቤታችን በየህይወታችን የጎደለውን ነገር ከሱ በቀር የሚያውቃለ
ማንም ያውቅ ስለሌለ ሰባኪው የሚናገረው እግዚአብሔር ያቀበለው ምክንያት እንዲሆን ነው የሚናገረው። ኃጢአተኛም ቢሆን ጻድቅም ቢሆን ሰባኪው እግዚአብሔር በዚያ ሰው ላይ አድሮ ይናገራል አይናገርም? ይናገራል። ምክንያቱም እግዚአብሔር ለሚናገራቸው ሰዎች አምነው እስከመጡ ድረስ አያሳጣቸውም። ይሄን አምናችሁ ነው መቀበል ያለባችሁ፣ መቀመጥ ያለባችሁ እዚህ ስትቀመጡ ክርስቲያኖች። የሰባኪው ጻድቅነትና ኃጢአተኛነት አይደለም እናንተን ቃሉን እንድትሰሙም እንዳትሰሙም የሚያደርጋችሁ። ቢሆን መልካም ነው። እግዚአብሔር በጻድቃን አድሮ የሚሰራው ስራ ከሁሉ በላይ ስለሆነ፣ ካልሆነ ግን አምናችሁ እስከመጣችሁ ድረስ አንዳች ነገር እንደማያሳጣችሁ ልታምኑ ይገባችኋል። ምክንያቱም እግዚአብሔር ነውር ባለበት ነውረ ስጋም ይሁን ነውረ ነፍስ ባለባቸው ሰዎች ላይ አድሮ አምነው ስለመጡ ሰዎች ሲባል ስራ ሰርቶ ያውቃልና። በኃጢአተኛ ቄስ አድሮ ስጋውን ደሙን አይለውጥም ማን ይለዋል? በእውነት እግዚአብሔርን። ሲጀመርም ስጋውን ደሙን ምድራዊውን ህብስት ሰማያዊ ሊያደርገው የሚችለው የትኛውም ጻድቅ የጸለየው ጸሎት ሊያደርገው አይችልም። የማን ቸርነት ነው? የእግዚአብሔር ቸርነት ናት ይችል ልታደርግ የምትችለው። ወይን ቀድተን አቅርበን የመለኮት ደም መሆን እንዴት ያለ ግሩም ምስጢር እንደሆነ አይገባችሁም እንዴ ክርስቲያኖች? ይሄ እኮ የማይመረመር ነገር ነው። እኛ ያዘጋጀ ነው ገዝተን ያመጣ ነው ወይንና ስንዴ ነው። እግዚአብሔር ደግሞ አድርጎ ለውጦ የሚሰጠን የራሱን ስጋና ደም አድርጎ ነው። እስኪ አስቡት፣ ሐዋርያት የትኛው ብቃታቸው ነው ከገበያ ሲገዙት ወይም ለበዓል ለፋሲካ በዓል ብለው ሰብስበው ያመጡት? የስንዴን ጎቻ ነበር እኮ። ቀድተው ያስቀመጡትን በጽዋ ወይን ነበር። የአሮጌው ፋሲካ ማክበሪያ ብለው ያዘጋጁት ነበር። እግዚአብሔር ግን ለወጠና ለአዲሱ የፋሲካ ስርዓት እንዲሆን አደረገው ማለት ነው። ሐዋርያት ሲያመጡት ኃጢአት ይታጠብበታል ብለው አልነበረም። ግን ክርስቶስ ለወጠውና ሆድን የሚሞላ የአይሁድን ስርዓት መፈጸሚያ የሚሆን ብቻ ሳይሆን የሰው ልጆችን ሁሉ ኃጢአት እስከ ዘላለም ድረስ የሚያጥብ የሚያጠራ ደሙ አደረገው ማለት ነው። የራሱን ደም የራሱን ስጋ አደረገው ማለት ነው። ይህ እንዴት ደስ ይላል በእውነት። ከስጋ የተወለደውን አምጥተንላት ቤተክርስቲያን ከመንፈስ እንዲወለድ ስታደርገው በየትኛው ብቃታችን ነው? እኛ በማን ቸርነት ነው? ይህ እግዚአብሔር ጥበብ ነው ክርስቲያኖች። ውሃውን ከጎኑ የፈሰሰውን ትኩስ ውሃ ያደርገዋል። ካህኑ በጸለየ ጊዜ፣ ካህኑ በባረከው ጊዜ ይለውጠዋል። ውሃውን ከጎኑ እንደፈለቀው ውሃ በዕለተ ዓርብ ሲፈስ እንዳየ ነው። ለንጊኖስ በወጋው ጊዜ የተወጋ ጎኑን ውሃ ሲፈስበት አይተን ነበር። ያንን ውሃ ያደርግልናል ዛሬ በቤተ ክርስቲያን ተቀድቶ የተቀመጠውን ውሃ። ያንን ውሃ አድርጎ ሰውን ከስጋና ከደምነት ወደ መንፈሳዊነት ይለውጠዋል። በስጋና በደም ሲወለድ አይተነዋል። ከመንፈስ ሲወለድ ግን አናየውም። አምነን እንቀበለዋለን። ይህን የሚያደርግ ማን ነው? እግዚአብሔር ነው። ዛሬም በየትኛውም ሰው አድሮ ቢሆን አምናችሁ እስከመጣችሁ ድረስ ቃሉን ይነግራችኋል። ይሄን አምናችሁ ነው መቀመጥ ያለባችሁ። በመጀመሪያ እዚህ ቦታ ላይ ስትቀመጡ ክርስቲያኖች ማድረግ ያለባችሁ ነገር አንደኛ አምናችሁ ተቀበሉት። የምትሰሙትን ቃል የማን ቃል ነው ብላችሁ፣ ማን ይናገራል ብላችሁ፣ እግዚአብሔር ይናገራል ብላችሁ አምናችሁ ተቀበሉት። እስራኤል ሙሴን ከምድረ በዳ መጥቶ ከሄደበት ከተሰደደበት ሀገር መጥቶ ያድነናል ብለው አስበው ነበር? አላሰቡም። እግዚአብሔር ግን አድርጎታል። ሙሴም አቃንቶ የማይናገር ሰው ስለነበረ የማይችል መስሎት ነበር። ምክንያቱም ፈርዖንን ተከራክረው ለመርታት ቢያንስ አንደበቱ የቀና መሆን ነበረበት። ይሄም የለውም። ሌላ ከሱ የተሻለ ሰው እንዲነሳ ፈልጎ ነበር። ግን እግዚአብሔር ምን አለው? ሂድ አለና አዘዘው። ሌላ አንደበቱ የቀና ሰው መምረጥ እግዚአብሔር አላስፈልገውም። ያንኑ ሰው መጠቀም ነው የፈለገው። እግዚአብሔር በማን እንደሚጠቀም በማን ተጠቅሞ እናንተን ነፃ እንደሚያወጣችሁ አታውቁትም። ስለዚህ እዚህ ስንቀመጥ በመጀመሪያ እግዚአብሔር ይናገራል ብለን እንመን። ሁለተኛ እግዚአብሔር ይሰራናል ብለን እንመን። በምኑ? በቃሉ። ሰማያትን ያጸናቸው በምኑ ነው? በቃሉ ነው። ምድርን የሰራት በምኑ ነው? በቃሉ ነው። መላእክትን ያረጋጋቸው በምኑ ነው? በቃሉ ነው። አንድ ጊዜ ሲናገር እኮ ነው
የጸኑት በመላኩ በገብርኤል አድሮ ሲናገር አንድ ጊዜ ጸኑ። ንቁም በበለን በቃ ከዚያ በላይ ሌላ ቃል አልሰሙም። ከዚያ በኋላ ብርሃን መጣ፣ ያንን አዩ፣ ጸኑ። ከዚያ በኋላ ቅዱስ ብለው ማመስገን ጀመሩ። የሆነው ነገር ይሄ ነው። ስለዚህ እግዚአብሔር በማንም ላይ ቢሆን አድሮ እንደሚሰራን ማመን አለብን። ቃሉ ይሰራል ብሎ ማመን ይገባል። ሶስተኛ ቃሉ ያጸናል ብሎ ማመን ይገባል። እዚህ ስንመጣ እንደዚህ አይነት ነገሮችን አምነን ተስፋ አድርገን ነው መምጣት። በቃሉ ተስፋ ማድረግ ይኖርብናል ወገኖች። ቃሉን ሰምታ ነው እመቤታችን ቅድስት ድንግል ማርያም ለቃሉ የታዘዘች። ለቃሉ ስለታዘዘችም ነው ወላዲተ አምላክ የሆነችው። ለቃሉ ስትታዘዝ ቃሉን እኮ ነው የሰማችው። እግዚአብሔር በአካል መጥቶ አላነጋገራትም፣ ገብርኤልን የላከላት። ቅዱስ ገብርኤል መጣ ነገራት። ከእግዚአብሔር ተልኮ የመጣ መሆኑን ስታውቅ ስትረዳ ነገሩን መርምራ ይኩነን ያለች ታዘዘች። ለቃሉ የምትታዘዝ ሆነች ማለት ነው። በመጀመሪያ ቃሉን እንስማ፣ ከዚያ ቃሉን ለመፈጸም ደግሞ እንትጋ። እነዚህ ሁለት ነገሮችን ማጣመር ይኖርብናል ክርስቲያኖች። እነዚህ ሁለቱ ካልተስማሙ ጥቅም የለውም። ምንና ምን? ቃሉን መስማትና ቃሉን ማድረግ። እስኪ በሉት፣ ቃሉን መስማትና እነዚህ ሁለቱ ሊስማሙላችሁ ይገባል። ጆሮአችሁ ይሰማል፣ ልባችሁ ይቆርጣል፣ ይወስናል። ሌሎች ሕዋሳቶቻችሁ ደግሞ ስራ ይሰራሉ። እንደዚህ ነው የሚደረገው ማለት። ጆሮአችሁ የሰማውን ልባችሁ ይቀበለዋል፣ ውሳኔ ያስተላልፋል። ሕዋሳቶቻችሁ ደግሞ ተቀብለው ይተገብሩታል። ይሄ ሆነ እንደሆነ እግዚአብሔር በእኛ የሚሰራት ስራ እያደገች ዕለት ዕለት እያደገች ነው የምትሄደው ማለት ነው። ዕለት ዕለት እያደገች እየተጨመረች ነው የምትሄደው ማለት ነው። ስለዚህ በማንም ቢሆን እግዚአብሔር ይናገረናል ብለን ማመን ይኖርብናል። ስለዚህ በዚህ አሁን ባነሳሁላችሁ ርዕስ ላይ እግዚአብሔር ምን እንደሚነግረን የሚያውቀው እርሱ ነው። እውነት ለመናገር የጎደለንን ነገር ሊሞላ ስለሆነ የሚናገረው እግዚአብሔር ተናግሮት የማይጠቅም ነገር ደግሞ የለም። ስለዚህ በልብ በተመስጦ ሆነን እንድንሰማ አምላካችን እግዚአብሔር ይርዳን። እንዳትሞቱ ከእርሱ ምን አትበሉ አትብሉ። እግዚአብሔር ለአዳምና ለሔዋን የሰጠው ትእዛዝ ነው። ሔዋን እባብ መጥቶ በጠየቃት ጊዜ የመለሰችው መልስ ነው። እንዳትበሉ የተከለከላችሁት ምንድን ነው ብሎ ሲጠይቃት በገነት መካከል ካለው ዛፍ ሁሉ እንበላለን፣ ነገር ግን ከዚህ ዛፍ እንዳትበሉ እንዳትሞቱ ከእርሱ አትብሉ ተብለናል ብላ ነገረችው። ሰይጣን የመከራት ደግሞ ሌላ ነው። ስለምትሞቱ ሳይሆን ይህም በበላችሁ ቀን ዓይኖቻችሁ ይከፈቱና እንደ እግዚአብሔር ትሆናላችሁ፣ ይሄ ስለሆነ ነው እንጂ ስለምትሞቱ አይደለም ብሎ ነገራት። ያደረገችውን ያው ታውቁታላችሁ። እግዚአብሔር ይህንን ዛፍ ሲከለክላቸው እንዳትሞቱ ነው ያለው። የእግዚአብሔር ጥበቃ ሰውን ሁልጊዜ የሚጠብቀው ከሞት ነው ማለት ነው። የሰው ሞት የሚጀምረው የእግዚአብሔርን ትእዛዝ ማፍረስ ሲጀምር ነው። እንዳትሞቱ ያለበት ምክንያት እግዚአብሔር ትእዛዙን በማፍረሳቸው ከሱ ስለሚለያቸው ነው። ትእዛዙን ማፍረስ ከእግዚአብሔር ይለየናል። ከእግዚአብሔር መለየትም ሞት ይሆንብናል፣ ወይም እሱ ራሱ ሞትን ያመጣብናል ማለት ነው። ሞት በዚህ አሁን ባነበብኩላችሁ ቃል ላይ ከእግዚአብሔር መለየት ነው ሞት ተብሎ የተጠራው። ለዚያ ምክንያት የምትሆናቸው ደግሞ ትእዛዙን ማፍረሳቸው ናት። ይህን እንዳያደርጉ ነው እግዚአብሔር አስቀድሞ እንዳትሞቱ ከእርሱ አትብሉ ብሎ የከለከላቸው። እንዳንሞት ሁላችንንም አምላካችን እግዚአብሔር ይጠብቀን። ሰው በሕይወት መኖርም መሞትም በነፃ ፈቃዱ ራሱ የሚወስናት ውሳኔ ናት። አምላካችን እግዚአብሔር በኦሪትም ለነበሩት ሕዝቦች መልእክት ሲያስተላልፍ በሙሴ በኩል በሕይወት ትኖር ዘንድ ሕይወትን ምረጣት ብሎ በነፃ ፈቃድ እንዲመርጡ
ፈቅዶላቸዋል። በኦሪት ዘዳግም ምዕራፍ 30ን ስትመለከቱት በሕይወት ትኖር ዘንድ ሕይወትን ምረጣት ይላል። እስኪ በሉት ሁላችሁ ሕይወትን ምረጣት ነው የሚለው። ይህም ማለት ወገኖቼ የእግዚአብሔርን ትእዛዝ ጠብቆ መኖር ነው። የሰው ሕይወቱ የእግዚአብሔርን ትእዛዝ መጠበቅ ስለሆነች ነው። ምክንያቱም ጌታ ሲያስተምረን ምንድን ነው ያለን? ቃሌን የሚጠብቅ ሞትን አያይም አይደል የሚለው። በዮሐንስ ወንጌል ምዕራፍ 8 ላይ ክርስቶስ ሲያስተምር ቃሌን የሚጠብቅ ሞትን አያይም፣ ዘያዕቅብ ቃሌ ይጥዕሞ ለሞት፣ ሞትን አይቀምስም ወይም አያይም ብሎ ነው የተናገረው። ሞት የምንለው የነፍስ ከስጋ መለየትን ሳይሆን ሁልጊዜም እንደምንናገረው በቤተ ክርስቲያን ቋንቋ ሞት የሚባለው ከክርስቶስ የምትለየን ኃጢአታችን ናት። እሷም ትእዛዙን በማፍረስ በኩል የምትመጣብን የምትደረግብን ናት። ይሄ እንዳይሆንብን ነው አስቀድሞ እግዚአብሔር ወደ ሞት የሚወስደው መንገድ ያሳየን በቃሉ የነገረን። ከዚህ የተነሳ ነው ለአዳምና ለሔዋንም ከሰራላቸው ትእዛዝ አንዱ እንዳይሞቱ የሚጠብቃቸው ነው የነበረው ማለት ነው። ይህንን ነው እንዳትሞቱ ከእርሱ አትብሉ ብሎናል። መብላታቸው አይደለም የመጀመሪያው ሞትን የሚያስፈርድባቸው፣ ትእዛዙን ለማፍረስ ማሰባቸው ነው። የሚበሉትን ሰጥቷቸዋል። እሷም እንደተናገረችው እግዚአብሔር የሚያስፈልገንን ነገር ሳይሰጥ የከለከለን አንዳችም ነገር የለም። በመጀመሪያ ሔዋንም እንደተናገረችው በገነት ካለው ዛፍ ሁሉ እንበላለን ያለችው። እስኪ በሉቴን ቃል በገነት ካለው ዛፍ ሁሉ ምን እንላለን? እንበላለን። አሁን ተመልከቱት፣ እግዚአብሔር የሚበሉት ነገር አሳጥቷቸዋል? አላሳጣቸውም። የሚበሉትን ነገር ከሰጣቸው በኋላ የሚያስፈልጋቸውን ነገር ካሟላላቸው በኋላ ደግሞ እንዳይሞቱ የሚጠብቃቸው ሕግ አስቀመጠላቸው። ያም ዕፀ በለስን እንዳይበሉ ነው። እንዳይበሉት ብቻ ሳይሆን እንዳይነኩትም አዘዛቸው። ይሄኛው ለመብል የተፈጠረ ስላይደለ ነው። የሚበሉትን ፈቅዶላቸዋል። ስጋና ደም ናቸውና መብላት መጠጣት ያስፈልጋቸዋልና የሚያስፈልጋቸውን አስቀድሞ አዘጋጀላቸው። በእውነት ክርስቲያኖች በመላእክትና በእኛ መካከል የተደረገውን ነገር ስትመለከቱት የሚገርም ነው። መላእክትን በቅዳሴ አጽንቶ የሚያኖራቸውን ብርሃን ያመጣላቸው በኋላ ነው። በመሻታቸው በርትተው በመፈለጋቸው ተገኝታላቸዋለች፣ ተገልጣላቸዋለች እንጂ ያቺ ብርሃን ጥበብና እውቀት የሆነቻቸው ብርሃን መጀመሪያ የተሰጠቻቸው እንዳይመስላችሁ። ምክንያቱም ዓለም ሲፈጠር በጨለማ ውስጥ ነው የነበረው። እነሱም አይኖቻቸው ሲገለጡ ከጨለማ በቀር ያጋጠማቸው ወይ የሚያገኙት ምንም ነገር አልነበራቸውም። ያቺ ብርሃን እስክትመጣላቸው ግን ባሉበት ጸንተው ቆመው ጠብቀውታል እግዚአብሔርን። ባለንበት ጸንተን መቆም እንድንችል እግዚአብሔር ይርዳን። አሁን የኛ ችግራችን ጸንተን መቆየት ባለመቻላችን ነው። ጥቂት መከራ ሲያጋጥመን ያንገበግበናል። ጥቂት ችግር ሲገጥመን መንገዶቹ ሁሉ ገደል ይሆኑብናል። ነገሮች ሁሉ ግራ የሚያጋቡ ይሆኑብናል። በጥቂት መከራ መታገስ ያልቻለ ወደ ትልቅ መከራ እንደሚገባ ታውቃላችሁ። ጥቂቷን ፈተና መቋቋም ካልቻላችሁ በዚያች ፈተና እንድትጸኑ ጠንክራችሁ ካልጸለያችሁ ክርስቲያኖች የሚበልጥ ከባድ የህይወት ፈተና ምስቅልቅል እንደሚገጥማችሁ ታውቃላችሁ። አንዳንዶቻችን ለጊዜው ፈተናችንን የፈታነው ሁሉ ይመስለናል አይደል? በሆነ አጋጣሚ መከራችንን የሚያስታግስልን ነገር ካገኘን የፈታነው ሊመስለን ይችላል። ግን ወገኖቼ ሃይማኖት በመለወጥ ፈተና አይወገድም። ሌላ ፈተና ነው የሚመጣው። በመተኛት እግዚአብሔርን እምቢ በማለት በአመፀኝነት በልከኝነት በእግዚአብሔር ላይ በማመፅ በማንጎራጎር ፈተናን ማስወገድ አይቻልም። መከራችን የሚወገደው በመከራም ውስጥ ሆነን በፈተናም ውስጥ ሆነን የማንን ስም ስንጠራ? ጸንተን በእግዚአብሔር ፊት መቆም ስንችል ነው ወገኖቼ። ምክንያቱም በመከራችን ጊዜ እግዚአብሔርን ብንጠራው አብረውን መከራችንን እስኪወገድ ድረስ የሚጸልዩልን ቅዱሳን በዙሪያችን አሉ።
አብረውን በመከራችን ጊዜ የሚጠብቁን መላእክት ይታዘዙልናል። ያልተፈተነ ጻድቅ በመከራ ያልወደቀ ቅዱስ ልታገኙ ትችላላችሁ እንዴ? ቅዱሳን እኮ ወደ ቅድስና ማዕረግ የደረሱት በመከራ ውስጥ ሁሉ አልፈው ነው። በጭንቅና በስቃይ ውስጥ አልፈው ነው። በመንኮራኩር መፈጨት፣ ባለንጋ መገረፍ፣ በጨለማ እስራት ውስጥ መውደቅ፣ ይሄን ሁሉ ታልፎ ይሄን ሁሉ ፈተና አልፎ አይደል እንዴ ለክብር የሚበቃው ለክብር የሚደረሰው? ሲጀመር ወገኖቼ መልካም ህይወት ወይም ትልቅ ህይወት ከትልቅ መከራ ነው የሚወለደው። ሰምታችሁኛል? ከትልቅ ፈተና ትልቅ ህይወት ይወለዳል እንጂ እንዲሁ ዝም ብሎ አልጋ ባልጋ አይደለም። መልካም ነገር የሚገኘው ትልቅ ነገር ትልቅ በረከት የሚገኘው 7 አክሊላት ከሰማይ እስኪወርዱለት እኮ ድረስ ቅዱስ ጊዮርጊስ የተቀበለው መከራ ተነግሮ የሚያልቅ ነው። 3 ጊዜ ገለውታል እኮ 3 ጊዜ ሞቷል። በነፋስ ዘርተውታል፣ በመንኮራኩር አድቅቀውታል፣ ብናኝ አድርገውታል። ትንንሽ ነፋስ እስኪወስደው ድረስ ደቃቅ አድርገው ፈጭተውታል እኮ። ማን አነሳው? ቅድም ስንማር እንደነበረው በ3ኛው ቀን ምን እለዋለሁ ነው ያለ ጌታ። አነሳዋለሁ አይደል ያለው? ወበሰሉስለት አነሳው ነው ያለው። አነሳዋለሁ እንዳለ ሁሉ ጊዮርጊስን መጥቶ አነሳው። እግዚአብሔር ያነሳኛል አንልም እንደኛ? ዛሬ ብንወድቅ ማን ያነሳናል? እግዚአብሔር ያነሳኛል ማለትን ልመዱ ክርስቲያኖች። አጎቴ ደርሶ ያነሳኛል ከምትሉ ይልቅ ካጎታችሁ ይልቅ ማን ይፈጥናል? እግዚአብሔር ይፈጥናል። ከወንድማችሁ ይልቅ ማን ይፈጥናል? እግዚአብሔር ይፈጥናል። ወንድም ያነሳኛል፣ ወንድም ያለልኝ፣ አጎቴ ያለልኝ አይደል? ማን አለልኝ? እግዚአብሔር አለልኝ ማለትን እንልመድ። እግዚአብሔር አለልኝ ማለትን እንልመድ። እስራኤል 215 ዓመት አይደል እንዴ በመከራ የተቀጠቀጡት? የትኛውም መከራ ደርሶብን ነው እኛ በእውነት ከሃይማኖት እስክንወጣ ድረስ እንዲህ የተንገዳገድ ነው ክርስቲያኖች? እንዲህ መከራችንን የምናየው በማዕበል የምንናወጠው ልባችን በሐሳብ የተወጠረው አይምሯችን በጭንቀት ሊፈነዳ የደረሰው የትኛው መከራ ደርሶብን ነው እኛ በእውነት ቅዱሳን ከተቀበሉት መከራ ጋር ብናነጻጽሩ? ስለዚህ ጸንቶ መቆም ይገባል። መላእክት ጸንተው ቢቆሙ ነው ብርሃን የተገለጠላቸው። ጸንተው መቆም ያልቻሉት ግን ብርሃንም ከመጣ በኋላ ከክፉ ሐሳባቸው ፈቀቅ አላሉ። አንዳንዶቹ ወንጌል ስላልተሰበከልን ነው ይላሉ። ቀደም ሲል ሃይማኖታችንን ለውጠን ከቤተ ክርስቲያን ወጥተን የቀረነው አሁን የሚሰበከው ወንጌል ስላልተሰበከልን ነው ይላሉ። ዛሬም ወንጌል ተሰብኮላቸው ክርስቶስ በግልጥ ተነግሯቸው አይመለሱም። ልክ እንደ ሳጥናኤል በዚያው በሄዱበት በጀመሩት ስህተት በዚያው ህይወታቸውን የሚያጠናቀቁ በጣም ብዙዎች ናቸው። ከስህተታችን ሳንመለስ ጠሪ ሞት እንዳያዝብን የእግዚአብሔር መልካም ፈቃዱ ይሁንልን። በዚያች ብርሃን አማካኝነት ነው እንግዲህ እግዚአብሔርን ያገኙት፣ ቅዱሱ ላይ ያመሰገኑት፣ አንድነት ሶስትነት የተገለጠላቸው። ያቺ ብርሃን እስክትመጣ ድረስ ግን ምንም እግዚአብሔርን ሊያውቁ የሚችሉበት ምክንያት አልነበረቻቸው። ሰው ግን ከዚህ የተሻለ በጎ ነገር ተደርጎለታል። ተመልከቱ፣ ለሰው የተደረገው ነገር በጣም ትልቅ ነው። እግዚአብሔር ወደ ሞት የሚወስደውንና ወደ ህይወት የሚያደርሰውን መንገድ አስቀድሞ አስታውቆታል። እግዚአብሔር ይሄን ብትበላ ትሞታለህ፣ ይሄን ግን ብትበላ በህይወት ትኖራለህ ብሎ ነግሮታል። ይሄን አትብላ፣ እንደውም አትንካው፣ ምን እንዳትል እንዳትሞት። እግዚአብሔር የሚጎልበት ሆኖ አይደለም ወገኖቼ። በገነት መካከል ካለው ዛፍ እነሱ ቆርጠው ሲበሉ ገነት የምትመነጠርበት የገነት ደን የሚጎልበት ሆኖ እንዳይመስላችሁ። እግዚአብሔር ገነት ራቁቷን የምትሆንበት ሆኖ አይደለም። ሰው እንዳይጎልበት ስለሚፈልግ ነው። ሰው እንዳይሞት ይፈልጋል እግዚአብሔር። ለዚህ ነው እግዚአብሔር ምን አደረገ? የሞትን ምስጢር የሞትን መንገድ አስቀድሞ ነገረው፣ አስጠነቀቀው። እግዚአብሔር ያልነገረን የትኛው መንገድ ነው? በእውነት አሁን የተሰናከልንበት ይሄ መጣብን መሰናከል ሁሉ በእውነት እግዚአብሔር በነገረን ነገር ጸንተን ባለመኖራችን ምክንያት የመጣ አይደል እንዴ? አሁን በህይወታችን የገጠመን እንቅፋት እግዚአብሔር የነገረንን ባለመስማታችን የመጣ አይደል እንዴ? እስኪ አስቡት። አሁን በዙሪያችን ያለው ፈተና በጽድቃችን ምክንያት የመጣ ፈተና ነው። ቅድም የነገርኳችሁ መከራ ቅዱስ ጊዮርጊስ የመጣበት መከራ በክርስቶስ ምክንያት የመጣበት መከራ ነው። ቅድስት አርሴማ የተቀበለችው መከራ በክርስቶስ ምክንያት የመጣባት መከራ ነው።
አምላክ ወላዲተ አምላክ ቅድስት ድንግል ማርያም አገር ለአገር ስትንከራተት በነበረ ጊዜ በክርስቶስ ምክንያት የመጣባት ፈተና የመጣባት መከራ ነበር። እኛ እኮ የምንፈተነው በሆዳችን ነው። አውቃችሁታል? እኛ እኮ የምንፈተነው በክፉ ምኞታችን ነው። እኛ አሁን እየተደናቀፍን ያለነው እያደናቀፈ የጣለን እኮ የራሳችን ቀሚስ እኮ ነው ወገኖቼ። ሰው በለበሰው ልብስ ይደናቀፋል። የራሱ ልብስ ጠልፎት ሲወድቅ እኮ በጣም አስቸጋሪ ነው። እንቅፋት ያለ ነው ይመታዋል ሰውን መንገደኛ እስከሆነ ድረስ። የራሱ ግራ አደናቅፎት ሲወድቅ ግን አያሳዝንም? ሰውን የራሱ አንደበት ጠላት ሲሆነው አያሳዝንም? ሰውንስ ሰው ቢጠላው የተለመደ ነው። ከቃየል ጀምሮ ወንድም ወንድሙን መጥላት የተለመደ ነውና ሰውንስ ሰው ቢገለው የተለመደ ነው። ቃየል አቤልን ሲገለው ተመልክተናልና ሰው ራሱን ሲገል ግን አያሳዝንም ወገኖቼ? አሁን ራስህን እስክታጠፋ ድረስ ሕይወትህን መራራ ያደረገብህ ፈተና የመጣብህ እግዚአብሔር ያለህን ትእዛዝ ባለመጠበቅ ምክንያት አልነበረም? አይደለም? እስኪ መርምሩት። ይሄ ያስቸገረን ፈተና የመጣብን እግዚአብሔር እንዳዘዘን እንደመከረን መኖር ባለመቻላችንም አይደል? እግዚአብሔር አስቀድሞ እንቅፋቱን አልነገረንም? እግዚአብሔር አስቀድሞ የሞትንና የሕይወትን ልዩነት መለያ አልነገረንም? አላስታወቀንም? ሕይወትና ሞት እንዴት እንደሆኑ ምን ብናደርግ እንደምንሞት አልነገረንም? እግዚአብሔር እንዳትሞቱ ከእርሱ አትብሉ አትንኩትም የተባልነውን ነገር ግን ጠብቀን ማንኖር በጣም ብዙዎች ነን። በዚህ ምክንያት ሞት የመጣብን ማለት ነው። በዚህ ምክንያት ከእግዚአብሔር መለየት የሆነብን በጣም ብዙዎች ነን ወገኖቼ። የእግዚአብሔር ቃል እንደሚሰራ ሁሉ ያፈርሳል። የእግዚአብሔር ቃል እንደሚያከብር ሁሉ ያዋርዳል። የእግዚአብሔር ትእዛዝ እንደሚያድን ሁሉ ይገላል። ምክንያቱም እግዚአብሔር ይቀትሉ ያዩ አለች ዮሐና። እግዚአብሔር ይገላል፣ እግዚአብሔር ያድናል አለች። እግዚአብሔር ምን ይላል? እግዚአብሔር ይገላል፣ እግዚአብሔር ያድናል። ይቀትል ይሁ ያዩ ያስር ይሁ ያከብር፣ ያከብራል፣ ያዋረዳል ብላ ነው የተናገረችው በመጽሐፈ ሳሙኤል ምዕራፍ 2 ላይ እንደምንመለከተው እዛ ላይ በጸለየችው ጸሎት ላይ። ስለዚህ ወገኖች እግዚአብሔር በቃሉ እንደሚያከብረን በእግዚአብሔር እንደምንከብር ሁሉ በእግዚአብሔር ልንዋረድ ሁላ እንችላለን። አሁን ክርስቶስ ቅዱስ ጴጥሮስ የሚገርም ቃል ይናገራል ከነቢዩ ከኢሳይያስ ወስዶ ነው። በአንደኛይቱ መልእክቱ ምዕራፍ 2 ቁጥር 7 ላይ ተመልከቱት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 7 ላይ ክርስቶስን የማዕዘን ራስ ያደርገዋል እንዲሁም ደግሞ የመሰናክል ዓለትም ብሎ ይጠራዋል። ክርስቶስ የማዕዘን ራስም ነው የመሰናክል ዓለትም ነው። በክርስቶስ የከበሩ አሉ፣ በክርስቶስ የተዋረዱ አሉ። ይሁዳ የጠፋው በክርስቶስ ነው አይደል? ክርስቶስን ሽጦ ነው። ከክርስቶስ ይልቅ ገንዘብን መርጦ ነው። በክርስቶስ የሚሰናከሉ አሉ፣ በክርስቶስ የሚድኑ አሉ። በሉቃስ ወንጌል ምዕራፍ 7 ወይም በማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምራችሁ ስትመለከቱ የምታገኙት ታሪክ አለ። ጌታ በፈሪሳዊ ወይም በለምጻሙ ስምዖን ቤት በሁለቱም ቤት ስለተገኘ ማለት ነው። በእነዚህ ሰዎች ቤት ውስጥ ተገኝቷል። አንዲት ሴት መጣችና እግሩ ስር ወደቀች። ኃጢአቷን እየተናዘዘች በእንባዋ እግሩን አጠበች። ክርስቶስ ኃጢአትሽ ይቅር ተብሎልሻል አላትና ከኃጢአቷ ነጻት። አንድ ሰው ደግሞ በሩቅ እየተመለከተ ይሄማ ነብይ ቢሆን ይቺ ሴት ማን እንደሆነች ባወቀ ነበር ብሎ ክርስቶስን ወቀሰው። በልቡ ነው ያሰበው። እሷ በልቧ ኃጢአቷን ትናዘዛለች፣ እሱ ደግሞ በልቡ ክርስቶስን ይነቅፋል። አሁን ሁለቱን ተመልከቷቸው። አንዱ በክርስቶስ ይድናል፣ አንዱ በክርስቶስ ይጎዳል። ይሄኛው ክርስቶስን በመንቀፍ ያቺ ደግሞ ክርስቶስን በማመን። እሷ የምታየው በኪሩቤል ጀርባ ተቀምጦ ነው፣ እሱ ደግሞ የሚያየው በሰው መካከል ተቀምጦ ነው። ልዩነቱ እኮ ይሄ ነው። እሷ የምታየው
ኃጢአቷን ሲያጥብላት ነው። እሱ ደግሞ የሚያየው አንዲት ዘማዊት ሴት እግሩን ይዛ እንዳቆሸሸችው እንዳረከሰችው ነው። እሷ የምታየው ሲቀድሳት ነው። እሱ ደግሞ የሚያየው እግሩን ስታረክሰው ነው። አያችሁት ልዩነት? እንዳታያያችን ነው፣ እንዳመለካከት እንዳመጣጣችን ነው። እዚህ ቤተ መቅደስ ውስጥ አንዳንዱ ኃጢአቱን አራግፎ ይመለሳል፣ ጸድቆ ይመለሳል። አንዳንዱ ደግሞ ኃጢአት ጨምሮ ይመለሳል። ጸድቆ የሚመለስ እንደ ቀራጩ ሰው በትህትና ደረቱን እየደቃ ኃጢአቱን የሚናዘዝ ሰው ነው። ኃጢአትን ጨምሮ የሚመለስ ደግሞ እንደዚያ ፈሪሳዊ ሰው ራሱን እያሞገሰ ሌላውን እያኮሰሰ የሚጸልይ ሰው ነው። እዚህ እንኳን መጥቶ ነፍሱን የማያሳርፋት ሰው አለ ከኛ መካከል። እዚህ እንኳን መጥቶ ከኃጢአት የማያርፍ ሰው አለ። በከተማ የሚሰራው ኃጢአት አልበቃው ብሎ እዚህም መጥቶ ኃጢአት ጨምሮ ይመለሳል። እዚህም መጥቶ ይዳቃል፣ ይጋፋል። እዚህም መጥቶ ሰው ይጠላል። እዚሁም መጥቶ ሰው ይረግማል፣ ሰው ይረግጣል። እዚያ ብቻ አይደለም፣ እዚህም መጥቶ ክርስቶስን ይበድለዋል። የሚገርማችሁ እዚህም መጥቶ ይሰርቃል፣ እዚህም መጥቶ ያመነዝራል፣ እዚህም መጥቶ የማይሆን ነገር ይናገራል። ክፉ ምኞትን ጥሎ አይደለም የሚመጣው። ገነት ውስጥ መሆን አይደለም። ይኸውላችሁ እባብን የሰይጣን ማደሪያ ከሆነች በኋላ ገነት ውስጥ መግባቷ ከሰይጣን እንድትለይ አላደረጋትም። የሰይጣን ማደሪያ የሆነ ሰው ምንጊዜም ክርስቲያኖች ሰይጣን ከውስጡ እስኪርቅ ድረስ አጥብቆ መጸለይ ካልቻለ፣ ተግቶ መጸለይ ካልቻለ ገነት ውስጥ ገብቶ ቢቆምም እንኳን ሰይጣን አብሮት ይቆማል እንጂ ሊለየው አይችልም። ሰይጣንን ከወዲሁ ማራቅ ካልቻል ነው ወገኖቼ፣ ሰይጣንን ከወዲሁ ማባረር ካልቻል፣ ተግተን ሰይጣንን እምቢ ካላል ነው በስተቀር መቅደስም ውስጥ ገብተን ብንቆም ስራውን ከማሰራት ወደ ኋላ አይልም። ለዚህ ነው መቅደስም ውስጥ እንኳን ይሄኔ ቦታ ነው ብላችሁ ትጣላላችሁ አይደል እንዴ? እዚህ መቅደስም ውስጥ እንኳን ገብተን ካህኑን ስንነቅፍ፣ ምእመኑን ስንነቅፍ፣ ስናነሳ፣ ስንጥል፣ ቃሉን ሳንሰማ ተመልሰን ወጥተን እንሄዳለን። እዚህ መተን ተከትሎ መጥቶ የራሱን ስራ ያሰራና እዚህ መተን አሜት ነው፣ መንሾካሾክ ነው። እዚህ መተን መተኛት ነው። እዚህ መተን ቸልተኝነት ነው፣ ግዴለሽነት ነው። እዚህ መተን እንኳን ጸድቀን እንዳንመለስ። ስለዚህ እዚህ መጥቶ ጸድቆም ይመለሳል፣ ኃጢአት ጨምሮም ደግሞ ይመለሳል። ለዚህ ነው የእግዚአብሔር ትእዛዝ ያድንማል ይገልማል ያልኳችሁ። የሚገድለው ትእዛዙን የማይጠብቁትን ነው። ከእግዚአብሔር አንድነት ይለያቸዋል ማለት ነው። ትእዛዙን የማይጠብቁትን የማያከብሩትን ከአንድነቱ ይለያቸዋል። ወገኖቼ ዛሬም እግዚአብሔር ይህንን ቃል እየተናገረ ነው። እንዳትሞቱ ከእርሱ አትብሉ የተባልናቸው በጣም ብዙ ነገሮች አሉ። የበላናቸው ወደ ውስጣችን እንዲገቡ የፈቀድንላቸው ብዙ ነገሮች አሉ። እግዚአብሔር ምን ከለከለንና ነው? በእውነት ምን አሳጣን? ስጋውን ከመስጠት ደሙንም ከማጠጣት በላይ ምን ሊያደርግልን ይችላል? በእውነት እግዚአብሔር ካደረገልንስ በላይ ሊያደርግልን የሚችል ማን ነው? በእውነት ከእግዚአብሔር ለመለየት ያሰብ ነው፣ እግዚአብሔርን ማመስገን የተው ነው፣ እግዚአብሔርን ከማመስገን የራቅ ነው። ከእግዚአብሔር በላይ እግዚአብሔር ካደረገልን ነገር በላይ ማን አድርጎልን ነው? በእውነት የተደረገልንን ነገር ሁሉ ያደረገልን እግዚአብሔር አይደለም እንዴ? እግዚአብሔር እኮ ነው ሁሉን ነገር ያደረገልን ያስገኘልን። የምንበላውን የምንጠጣውን ብቻ አይደለም፣ የሚያስፈልገንን ነገር ሁሉ በቀንም በሌሊትም የሚያደርግልን የሚያዘጋጅልን እኮ እሱ ነው። ወገኖቼ እግዚአብሔር ከሰጠን ስጦታዎች መካከል አንዷ ስትጎድል ሰውነታችን ይታወቃል። ስለዚህ እግዚአብሔር የሰጠን ነገር በሙሉ ምን ያክል ለኛ አስፈላጊና ጠቃሚ እንደሆነ ተመልከቱት፣ አስቡት። የሚያስፈልገንን ነገር ሁሉ አዘጋጅቷል እግዚአብሔር። በዓለም ውስጥ ለኛ የሚያስፈልገንን ነገር በሙሉ እግዚአብሔር አዘጋጅቶ ነው የሰራን።
የዚህ ዓለም መንግስታት ቤት የምትሰሩበት ቦታ ይሰጧችኋል እንጂ ቤት ሰርተው አይሰጧችሁም አይደል? እንዲያውም በኋላ መተው በሰራችሁት ቤት ላይ ቤቱን ሰርታችሁ ስትገቡበት ደግሞ የጣራ ግብር ክፈሉ ብለው ደግሞ ሊከሷችሁ ይችላሉ አይደል? ጣራውን እኮ እነሱ አላጸደቁላችሁም አይደል? ከጣራው አግዘዋችኋል። አግዘዋችሁ ግን አይደለም። እግዚአብሔር የምንቆምበትን የምንቀመጥበትን ምድር በላዩ ላይ ደግሞ ጠፈር ሰርቶ እንደ ጣራ አድርጎ እንዳይጨልመን ብርሃናትን አድርጎ የሚያስፈልገንን ነገር ሁሉ አድርጎልናል። እግዚአብሔር ካደረገልን ነገር በላይ ሊያደርግልን የሚችል ማንም የለም። ይሄም ሆኖ ግን አለማመስገናችን ተኝተን ማደራችን አይገርማችሁ? የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸልየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ቴዲ የሚዘምረው አንድ መዝሙር አለው። እሰይ ነጋ በቃ እሱንም ሆነ ያለበት ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ነው። ወገኖቼ በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው የምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል እንጂ የጎደለ ነገር ለመሙላት ብቻ አይደለም። እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። ይህን ባለማድረጋችን እንዳትሞቱ ከእርሱ አትብሉ ከተባሉት ሰዎች ጋር አብረን የሚገለውን ለሞት በሚሰጥ ህይወት፣ ለሞት በሚያበቃ ህይወት የምንኖር ሆነናል። የሞትንና የህይወትን ልዩነትን ማናውቅ እንዲሁ ዝም ብለን የምንመላለስ ከንቶች ሆነናል ወገኖቼ። ይህን ባለማድረጋችን ሙሴ የተስፋይቱን ምድር ሳይወርስ የቀረው ባለማመስገኑ እንደሆነ አታውቁም እንዴ? በኦሪት ዘጸአት ምዕራፍ 17 ቁጥር 7 ላይ ስንመለከት ሙሴ ከአለት ላይ ውሃ ባፈለቀ ጊዜ አመስግኖ ንሴቦን ደግሞ ነበር የሚሰጣቸው የነበረውና ከዕለታት በአንድ ቀን ግን ሳይሰጣቸው ቀረ። እንደዚህ አድርጎ ይህንን ይዛችሁ ኦሪት ዘፍጥረት፣ ኦሪት ዘዳግም ምዕራፍ 32 ቁጥር 50 ጀምራችሁ ደግሞ ተመልከቱት። እስከ 52 ድረስ ያለውን ስትመለከቱት እስመ ይቀደስክሙኒ በኀበ ማየ ቅስት ይላል። በመሪባ ውሃ ዘንድ ስላላከበራችሁኝ ብሎ እግዚአብሔር ለሞት አሳልፎ እንደሰጠው የተስፋይቱን ምድር ታያታለህ እንጂ አትገባባትም፣ አትወርሳትም ብሎ እንደከለከለው ይነግረናል። ወገኖቼ እግዚአብሔር መልካም ቀኖችን እንዳናይ ይከለክለናል። ተው፣ በእውነት እናመስግነው፣ እንገዛለት። ይሄ ክርክር ይብቃን። ይሄ ልከኝነቱ፣ አመፀኝነቱ ይብቃን። ወደ ምስጋና እንመለስ። ማንጎራጎሩ ይብቃ። ስለ ስጋችን ጉድለት ማዘን መቆዘሙ ይብቃ። ለጎደለች ነፍሳችን እንጂ ለጎደለች ስጋችን አይደለም መጨነቅ ያለብን። ነፍሳችን ሲሞላላት ያን ጊዜ ስጋችን አብሮ የሚሞላላት አይደለም እንዴ? ነፍሳችን ስትጠግብ ያን ጊዜ ስጋችንም አብራ የምትረካ አይደለም እንዴ? ቅዱሳን ለ7 ቀን ሳይበሉ ይቆያሉ። ግን በምስጋና የጠገበች ነፍሳቸው ለተራበች ስጋቸው መድኃኒት ስለምትሆናት አንድም ጊዜ እንኳን እንደራባቸው አያስቡትም። ከ7 ቀን በኋላ ምናልባትም ስለ ክብረ ሰንበት ጥቂት ነገር
መራራውንም ሆነ ጣፋጩን ቅጠል ሳይመርጡ ከቅጠሉ ሸምጥተው የቀምሱ ካልሆነ በስተቀር ደግሞ ሌላም ነገር አይቀበሉም አይበሉም። ይሄን ያደረጉ እግዚአብሔርን ያገለግሉታል፣ ያመሰግኑታል። ምስጋናው ምድራችንን በእውነት መልካምነት የተሞላች ያደርጋት ነበር አይደል? እግዚአብሔርን እያመሰገን ብንኖር ትዳራችን መልካም ይሆን ነበር አይደል? እግዚአብሔር መልካም ቀኖችን እንዳናይ የከለከለን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው ይሆን እንዴ ወገኖቼ? እግዚአብሔር የሰማይ መስኮቶች ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ ጠግበን በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል፣ መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበሰባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል፣ ስንነካው ደግሞ ይናዳል። የካብነው ተንዶብናል፣ የጀመርነው ወይም የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖቼ። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው እናስጌጠዋለን፣ በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን፣ ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። እስኪ ደግሞ ወገኖቼ እግዚአብሔርን ወደ ማመስገን እንመለስ፣ ወደ እግዚአብሔር እንመለስ። እንዳትሞቱ ከእርሱ አትብሉ የተባልነውን ነገር ነክተን ይሆናል ወገኖቼ። ለዚህ ሁሉ ውርደት፣ ለዚህ ሁሉ ሐሳር ተላልፈን የተሰጠ ነው። እንዳትሰሙት የተባልነውን ትምህርት እየሰማን፣ እንዳታመልኩት የተባልነውን ባዕድ አምላክ እያመለክን፣ እንዳትከተሏቸው የተባሉትን ሐሰተኛ ክርስቶሶችን እየተከተል አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ እያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? እስኪ በማቴዎስ ወንጌል ምዕራፍ 24 ላይ ያለውን የትንቢት ቃል አንብቡትና ያልተፈጸመ ነገር ካለ ንገሩኝ። ሐሰተኞች ክርስቶሶች አልተነሱም። ክርስቶስ በእኛ ዘንድ አለ፣ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙም። ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎችስ አልበረከቱባችሁም? እኛ ቤተ ክርስቲያንም አሉ አንዳንዶቹ አይታጡም፣ የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ። ቤተ ክርስቲያን ወገኖቼ ማመን ያለባችሁ ደዌን እፈውስልሃለሁ ገንዘብ ትከፍለኛለህ አትልም። እንዲህ አይነት ቤተ ክርስቲያን የእኛ ቤተ ክርስቲያን አይደለችም። የምትፈወስበትን ዘይት ከኔ ትገዛለህ ወስደህ ትድንበታለህ የምትል ቤተ ክርስቲያን የለችንም። እምነትና ጸበል የምትሸጥም ቤተ ክርስቲያን የክርስቶስ ቤተ ክርስቲያን አይደለችም። ክርስቶስ ልብሱን ዳሰውት በዳነው ጊዜ አስከፍሏቸዋል? ንገሩኝ፣ አስከፍሏቸዋል? ያችን ሴት ደሟን ቀጥ ባደረገላት ጊዜ ክፈይ ብሏታል? የጴጥሮስን አማት ከንዳዷ ባዳናት ጊዜ አስከፍሏታል? በገንዘብ ተዋውለውት ወስደውታል? አላደረጉም። የክርስቶስ ቤተ ክርስቲያን እንዲህ አይደለችም። ማንም ሰው ስለ ዳነ ሊከፍል ይችላል። ስለ ዳንኩ ክፈል የምትል ቤተ ክርስቲያን ግን የለችንም። ይሄ ውሸት ነው። ከሌሎች የቃረሙትን ይዝይ ያመጡ በእግዚአብሔር መቅደስ ውስጥ የሚያደርጉ ካሉ እነሱን እግዚአብሔር ይገስጽልን። ይቺ ቤተ ክርስቲያን ባህሪዋ ሳይለወጥ ነው መቀጠል ያለባት ወገኖቼ። የቤተ ክርስቲያንን ባህሪ መርምሩት። የክርስቶስ መሆኗን በስራዋ መርምራችሁ ታውቋታላችሁ። የክርስቶስ አካል እውነተኛዋ ክርስቶስ ራስ የሆነላት ቤተ መቅደስ የትኛዋ እንደሆነች በሚገባ ባህሪዋን ብትመረምሩ ታገኙታላችሁ። የእግዚአብሔርን ቃል የምትሸቃቀጥ አይደለችም ማለቴ ነው።
ይህንን መርምራችሁ ማወቅ ሲገባ በባዕድ ትምህርት እንዴት ትወሰዳላችሁ ወገኖቼ? እስራኤልን በባዕድ ምድር አትኖሩም ወገኖቼ ልጆቼ ብሎ ከባዕድ ምድር ሲያመጣቸው እያያችሁ በባዕድ ምድር ለመኖር እንዴት ትሄዳላችሁ? በእንግዳ ትምህርት እንዴት ትወሰዳላችሁ? እግዚአብሔር ቤተሰቦች እግዚአብሔርን ማወቅ የወለዳችሁን የተወለዳችሁበትን መንፈስ መለየት እንዴት ይሳናችኋል? እየበላችሁት ያደጋችሁ ስጋና ደም አይናፍቃችሁም? ከዚህ ተለይታችሁ ስትሄዱ። ለነገሩ ወገኖቼ ሰይጣን ስራ ፈተን ከመንፈሳዊነት ተለይተን ስለሚያገኘን እንዳትበሉት እንዳትሞቱ ከእርሱ አትንኩ ብሎናል። ይህን ቃል አትስሙ ብሎናል ብትሉት እንኳን አስገድዶ ወደዚህ ያስገባችኋል። ስራ ፈት ሆናችሁ ነው ሆነን ነው የሚያገኘን። ከስጋው ከደሙ ከተለየሽ ስንት ዓመትሽ ነው? ከስጋው ከደሙ ከተከራክ ስንት ጊዜ ነው? መልካም ትዳር ወይም የተቀደሰ ጋብቻ መያዝ ከብዶህ እዚያም እያልክ የምትኖረው እስከ መቼ ነው? እንዲህ ስትል ያገኛል፣ እንዲህ ስንል ያገኘናል። ከቃል እግዚአብሔር ተለይተን ከጉባኤ ርቀን ራቁታችንን ሆነን ቅድስና አልባዎች ሆነን ወዲያና ወዲህ ስንዋትት ወይ ዓለም አልሞላልን ወይ ደግሞ መንፈሳዊ ሕይወታችን አልተሳካልን። እንደው ግራ እንደገባን ሰይጣን ያገኘንና በዚያው የለም አትሞትም እንደውም እንደ እግዚአብሔር ትሆናለህ ይላል። ይህ ሐሰት ትምህርት የማይሆን ነገር አካውንታችሁ ላይ ብር እንሞላለን የሚሉ ሰዎችን ያስነሳና አካውንቴ ላይ ገንዘብ ይሞላል ብለህ እንድትሄድ ያደርጋል ማለት ነው። እንኳን የሌለህን ገንዘብ ሊሞላልህ ያለህን ጸጋ ሁሉ ነው እኮ የሚወስድብህ። ሰይጣን ሲጀመር ይኸውልህ ያለንን ጸጋ ሊያስቀማን ሲፈልግ የሌለንን ነገር እንድንመኝ ያደርገናል። ሳይሰሩ መብላትስ ኃጢአት አይደለም እንዴ? ከየት ይመጣል? ከሰማይ እኮ ወርዶ ባንክ ቤት አይገባም ብር። የሰዎች ነው አይደል የሚሆነው? ሌብነት ነው። ሌብነትን የሚሰብክ ወንጌል አለ። እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንደው ድንዙዝነትማ በደንብ ነው የመጣብን። በእውነት መደንዘዝ አሁን በዚህ ዘመን ይተኛል። ሌባ አለ በተባለበት አካባቢ ላይ ወይም ሌባ ባለበት መኪና ውስጥ ብትሳፈሩ ኪሳችሁን ጠብቃችሁ አይደል እንደምትቀመጡት? ሌባው በስቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን በልዩ ልዩ ማታለያ ዘዴዎች እያወጡን ከቤተ መቅደሳችን ከእግዚአብሔር እየለዩን ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይሄን እኮ ነው እንዳትሞቱ ከእርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። አትብሉ የተባልነው ያኛውን ነው፣ እንግዳውን ትምህርት ነው። ምግባችን ይሄ ነው፣ እውነተኛው ምግብ ከአባቶቻችን ቃል የምንሰማው እሱ ነው ወገኖቼ። ስለዚህ እንዳንሞት አትብሎ የተባልነውን ነገር ልንበላ አይገባም። ከእውነተኛው ማዕድ ያም ከእውነተኛው ጉባኤ እውነተኛውን ትምህርት ስንሰማ ብቻ ነው ልንቀበለው የሚገባ። ያንን መብላታቸው ብቻ አይደለም፣ ከዚያ በኋላ ያንን በመብላታቸው የሕይወትን ዛፍ እንዳይነኩትም መከልከላቸው ነው ከባዱ ነገር። አሁን እኮ ብዙዎቻችን ወደ ስጋውና ወደ ደሙ ላለመቅረባችን ምክንያት የምናደርገው ኃጢአታችንን ነው አይደል? አዳምም የሆነበት ይሄ ነበር። እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ጀምራችሁ ስትመለከቱት ከመይብላ አዳም ተሃቢሎ ነው የሚለው። አዳም ተደፋፍሮ የሕይወትን ዛፍ እንዳይበላ እንዳይቆርጥ ይውጣ ተባለ ነው የሚለው። እኛም የበላነው በለስ ወደ ሕይወት ዛፍ አላስቀርብ ብሎን የምንጨነቅ በጣም ብዙ ሰዎች አለን። የሕይወት ዛፍ የተባለው ቅዱስ ቁርባን ነው። ቅዱስ ኤፍሬም እንደተረጎመው ወደ ቁርባን ወደ ሕይወትን ወደሚሰጠን ፍሬ ሕይወትን ወደሚሰጠን መብልና መጠጥ
እንዳንቀርብ ያደረገን እሱ ነው። የሕይወት ዛፍ የተባለው ንስሐ ነው። የሕይወትን ዛፍ እንዳንበላ ርቀን የቆምን በጣም ብዙዎች ነን። የሕይወት ዛፍ ናት ንስሐ ወገኖች። እሷን እንብላ፣ ወደ እርሷ እንቅረብ። ተመግበናት ሕይወትን የምትሰጠን ሕይወት የምትሆነን ለሕይወት የምታበቃን እንደገና አዲስ አድርጋ የምትሰራን እሷ ናት። ከእርሷ በበላን ቀን እንድናለን። ወደዚያ ግን እንዳንቀርብ የሥጋ ፍላጎታችን እየገደበን ያለው እሱን ተሻግሮ መምጣት ነው ያቃተን። ነገ ኃጢአት እንደምንሰራ እናስባለን። ነገ እንደምንሞት ለምን እንረሳለን ወገኖቼ? ያው አይደል ነገ ኃጢአት ልሰራ ብሎ በዚያው ንስሐ ሳይገባ የሚሰነብት ሰው አለ። ነገ እሞታለሁ ማለትን አስቀድሙ። ነገ ኃጢአት እሰራለሁ አይደለም። እግዚአብሔር እስኪሰበስበን ድረስ እየወደቅን እየተነሳን ነው የምንኖረው። ይህም ማለት ኃጢአት ብንሰራም እንኳን ተመልሰን ደግሞ ምን እንላለን? ንስሐ እንገባለን። ኃጢአት በሰራን ጊዜ እንሞታለን። ንስሐ በገባን ጊዜ እንደገና ደግሞ ሕይወትን እንዘራለን። ንስሐ እኮ ወገኖች የእግዚአብሔር እስትንፋስ ናት። በድን የሆነችውን ነፍሳችን ኃጢአት ስትሰራ እግዚአብሔር ይለያታል። ያም ማለት በድን ትሆናለች ማለት ነው። የመንፈስ ሞት ነው የሚያጋጥመን። የመንፈስ ሞት ያጋጠማትን ነፍሳችንን ወደ ካህኑ አምጥተን ካህኑ ጸሎተ ንስሐ በደገመልን ጊዜ የእግዚአብሔርን የሕይወት እስትንፋስ እንደገና እንቀበላለን። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንዳለው ቃል ይደረግልናል። ወነፋ እግዚአብሔር መንፈሰ ሕይወት ላይ ለአዳም፣ በአዳም ላይ የሕይወትን እስትንፋስ እፍ አለበት። ምን አለበት? እፍ አለበት። የዛሬው እፍታ ንስሐ በመግባት የምንቀበለው ነው ወገኖቼ። የእግዚአብሔርን እስትንፋስ አልቀበልም ብለን ያመጽንኛ እንዳትሞቱ ከዚያ አትብሉ ተብለን ነበር፣ ግን አልሰማ ያልን ሰዎች እኛ አይደለን? እግዚአብሔር እስትንፋሱን ሊሰጠን ንስሐን ቢያዘጋጅልን እምቢ ብለን ያመጽን ሰዎች አለን። ንስሐ ስንገባ ያን ጊዜ እግዚአብሔር እስትንፋሱን እፍ ይልብናል። በዚያ ሰዓት ምን ይሆናል? ሕይወት እንደገና ትመለስልናለች ማለት ነው። እንደገና እግዚአብሔር ሕይወትን ይሰጠናል፣ ሕይወታችንን ይመልስልናል ማለት ነው። እንዲሆነን እንድንኖር ነው። እንዳትሞቱ ከእርሱ አትብሉ ያለን አስጠንቅቆናል። እግዚአብሔር ወገኖች ነግሮናል። ስላለንበት ዘመን በተለይ በሚገባ ተነግሮናል። ላስቸግራችሁ፣ ቤታችሁ ገብታችሁ ማቴዎስ ምዕራፍ 24 ከቁጥር 1 ጀምራችሁ እስከ መጨረሻው ድረስ እያያዛችሁ ነው። ስንት አልኳችሁ? ከቁጥር 1 እስከ መጨረሻው ድረስ ያለውንና የዮሐንስ ራእይ ምዕራፍ 12ንና ምዕራፍ 13ን ማን አልኳችሁ? ምዕራፍ ስንት? 12ንና እቤታችሁ ገብታችሁ ታነቡታላችሁ። እስኪ የሚያነብ ያጨብጭብ። እቤታችሁ ግቡና አንብቡት። በዚህ ወቅት ስለሚገጥሙን ፈተናዎች በዚያ መጽሐፍ ላይ ተጽፎ ታገኛላችሁ። ይህንን የምነግራችሁ ራሳችሁን እንድትጠብቁ ነው። የሚያድናችሁ አውሬ ሩቅ አይደለም፣ አጠገባችሁ ነው ያለው። የሚናደፍ እባብ ወደ እርሱ እየመጣ እየተመለከተ የማይሸሻው አለ እንዴ? የሚናከስ ውሻ አፉን ከፍቶ እየመጣብን ሳለ የምንችለውን ያክል ነፍሳችንን ለማዳን ሳንታገል እንቀራለን እንዴ? ውሃዋና ላትችሉ ትችላላችሁ። በአጋጣሚ ግን ወደ ውሃ ውስጥ የመግባት አጋጣሚ ይፈጠርባችሁና መስጠም በጀመራችሁ ጊዜ የምትይዙትን የምትጨብጡትን ነገር ፍለጋ እጃችሁ መዘርጋታችሁ ይቀራል። አረፋውን ሳይቀር የሚያዝ መስሎን እንጨብጠዋለን። ሞት ነዋ እየመጣ ያለው። ማን ዝም ይላል? ብቅ ጥልቅ እንላለን። ይሄ ተፈጥሯዊ ነው። እኛ እኮ ወገኖቼ፣ እኛ ኦርቶዶክሳውያን በተለይ የሚናደፍ እባብ ፊታችን ላይ እየተዝለገለገ፣ የሚናከስ ውሻ
ፊታችን ላይ እየተወረገረገ እየመጣብን እየተመለከት ለመስጠም እየተፍገመገምን እያለን ውሃ ውስጥ ገብተን እያለ ዝም ብለን የምንመለከት ሰዎች እኮ ነን። እጃችንን እንዲያው አረፋውንም ጀጀባውንም ለመያዝ እማንዘረጋ ፍጥረቶች እኮ ነን። ሰንፈናል። አሁን እኛ መተኛት ነበረብን። በእውነት ኃጢአት በዙሪያችን ከቦን አሁን እኛ መተኛት ነበረብን። በእውነት ብዙ ወንድሞቻችን እህቶቻችን የክርስቶስ ሥጋና ደም በሌለበት መቅደስ ውስጥ እግዚአብሔርን ያመለኩ መስሏቸው በሐሰት አምልኮ ተውጠው ጠፍተውብን እያለ አሁን እኛ በእውነት እንዲህ ያለ ሐዘን መኖር ነበረብን። እኛ በእውነት በልተን ጠጥተን ደስ የምንሰኝበት ዘመን ነበረ። የሞቱ ወገኖቻችን ስንቶች ናቸው? እዚህ መድረክ ላይ አብረውን ያገለግሉ የነበሩ፣ አብረውን ይዘምሩ የነበሩ፣ ቃሉን ይናገሩ የነበሩ በመጥፋታቸው እየረገምን ያባረርናቸው፣ ውጣ ውጣ ብለን የሰደድናቸው፣ ያላዘንላቸው፣ በእውነት ቀኖና ያልገባንላቸው፣ ሱባኤ ያልያዝንላቸው ስንቶች ናቸው? በእውነት ስለጠፉ ወገኖቻችን መጸለይ አልነበረብንም? አሁን እኛ የደስታ ጊዜያችን ነው። ግን እኛ ብዙዎቻችን አሁን ተመልሰን ጭፈራ ቤት እንገባለን። አሁን ተመልሰን ዘፈን እንሰማለን። አሁን ተመልሰን ወደ ቀደመው ስጋዊ ልማዳችን እንገባለን። በመብላትና በመጠጣት ውስጥ ሌሊቱን ሙሉ ተዘርሮ በመተኛት ውስጥ ነው የምንኖረው። በአጉል ልማድ ውስጥ ነው ያለነው። በዓለማዊነት በአሕዛባዊ ልማድ ልምምድ ውስጥ ነው ያለነው ክርስቲያኖች። እዚያ ውስጥ የምንቆይበት ጊዜ አልነበረም። ከዚያ ልንወጣ ይገባናል። ምክንያቱም ሞት በየደጃችን እያንኳኳ ነው ያለው። በክርስቶስ ሥጋና ደም ታትመን ራሳችንን የምናነጻበት የምንጠብቅበት ጊዜ ላይ ነው ያለነው። እንዳትሞቱ ብሎናል እግዚአብሔር። ከዚህ አትንኩ ብሎናል። ይህን እያሰብን ይህንን ብነካ እሞታለሁ ማለት አለብን። ይህንንም ባፈርስ እሞታለሁ፣ ይህንን ብበላ እሞታለሁ፣ ይህን ባላደርግ እሞታለሁ ማለት ይኖርብናል። ከእግዚአብሔር አንድነት እንዳንለይ አምላካችን እግዚአብሔር ይጠብቀን። ስላስተማረን ስለመከረን ስሙ ለዘላለም የተመሰገነ ይሁን። እንግዲህ በእነዚህ ሁሉ ቀናት እግዚአብሔር አብረን ቃሉን እንድናገለግል ቃሉን እንድንሰማ ፈቅዶልን እዚህ ቆይተናል። እኛም ዛሬ መጨረሻው ቀን ነው። እናንተም ዛሬ እንደተሰበሰባችሁ አትበተኑም አይደል? አትበተኑም። ልባችሁም አይበተን። በእውነት በየትኛውም ስፍራ እግዚአብሔር አለ ቢሏችሁ ከዚህ መቅደስም አትወጡ። አባቶቻችሁ ከሚነግሯችሁ ነገርም አትለፉ። አባቶቻችን የነገሩንን እሺ ብለን ብንቀበል ወገኖች እንጠቀምበታለን። ትርጉሙ አልገባን ብሎ ነው እንጂ ከእግዚአብሔር ያልተቀበሉትን አባቶቻችን ስርዓት አልሰሩልን። ስለዚህ የነገሩንን ሁሉ ለሕይወታችን እንደሚረባ እንደሚጠቅም ቃል አድርገን ልንቀበለው ይገባል እንጂ ልናንጎራጉር በፍጹም አይገባም። ስለዚህ በዚህ ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። በዚህ በምድራዊቷ ጉባኤ ብቻ መሰላችሁ? በሰማዩ ጉባኤም እኮ ገና ቃሉን እናገለግላለን። ደስ አይልም? ክብርና ምስጋና ለእግዚአብሔር ይሁን። እውነት ለመናገር በዚህ ስንታይ ደስ እንላለን። ክርስቲያኖች ኦርቶዶክሳውያን ወደ ውጭ ስትወጡ ግን መንፈሳዊነት አይጉደልባችሁ። መንፈሳዊነታችሁ ነጠላችሁን ስታኖሩት አብሮ አይጥፋባችሁ። በእውነት እሱን ነው በደንብ ማሰብ ያለባችሁ። እንደው ከዚህ ስትወጡ መንፈሳዊነቱን ትተውታላችሁ፣ ትጣላላችሁ፣ ትከራከራላችሁ። በፍቅር እንኑር ክርስቲያኖች። ክርስቶስን እንስበከው። በሕይወታችን በኑሯችን ክርስቶስን እንግለጠው። ክርስቶስን የሚያስመስል ሕይወት ይኑረን። የትኛው ነው ክርስትናችን? በእውነት ክርስቲያን የሚያስመስለው ኑሯችን፣ ክርስቲያን የሚያስመስለው ቃላችን የትኛው ነው? ወጥተንም ክርስቲያኖች ልንሆን ይገባል። እዚህ ብቻ አይደለም፣ ውጭም በቤታችንም በከተማም ክርስቲያን ልንሆን ይገባል። ምክንያቱም እኛ ክርስቲያን የምንሆነው እዚህ ብቻ አይደለም። እዚህ ስንመጣ ክርስቲያን ነን አይደል? ምንድነን? ከተማም ስንሄድ ምንድነን? ሌሊትም ሲሆን ምንድነን?
ቀንም ሲሆን ምንድነን? ከበላንም በኋላ ምንድነን? ሳንበላም ምንድነን? በጾም ጊዜም በመብል ጊዜም በሐዘን ጊዜም በደስታ ጊዜም ሁል ጊዜም ምንድነን? ሁል ጊዜ ክርስቲያን አድርጎ ያኖረን እግዚአብሔር ይስጥልኝ።